እዚህ ላይ ሐሳብ ይጨርስ ፕሊዝ። ፈለገዬ ወንድሜ ሐሳብ ነው እኔ ልወስን አይደለም። ፈለገዬ ቆይ አማርኛውን ተጽዕኖ ፈጣሪ ስለሆንክ ነው። ለዛ ተጽዕኖ እንዳታስብ እኔ ሚዩት አደረገው ችግር የለም። እኔ ሰው ተጽዕኖ ፈጣሪ ስለሆንክ ተጽዕኖ ፈጣሪው ፈለገ ትክክለኝነቱን መረጋገጥ እዚህ በጣም እንዳልክ ሐሳብ የሆነ ነገር ሁሉ አንዴ ቆይ አሁን አንዴ አይ እሱ ተጽዕኖ ፈጣሪ ስለሆነ እንትን እንዳይል ብዬ ነው ስለምወደው ስለማውቀው። አሁን እኔ በዓለም ያሉ ፖለቲከኞችን ሳወያይ አካሄድ ከተባለ ጸጥ ይላሉ። እግዚአብሔር ጀርባውን ለሰው አይሰጥም፣ ማርያምን አይሰጥም። መቼም እኛ ነን የምንሰጠው። እኛ ነን ጀርባችንን ሰጠን አሻፈረኝ ብለን የምንተወው እንጂ መች ሰጥቶን ያውቃል? በህመሙ የሚጎበኘን ጤነኛ ሳለን ጤናችንን የሚጠብቅልን ማን ነው? እግዚአብሔር ብቻ እኮ ነው። ቤዛም በጣም ደጋግመው ፕሮቴስታንቶቹና እነሱ ያሰለጠኗቸው ተሐድሶዎቹ ቤዛ ኢየሱስ ክርስቶስ ብቻ ነው። አዎ ነው። ግን ቤዛ የሚለው ቃል ለማርያም ለሌሎች መጠቀም የለበትም መዋል የለበትም። ይሄ ማለት ይላል ድንግል ማርያም ቤዛ ከተባለች ሌላ ማንም ቤዛ ከተባለ የኢየሱስን ቤዛነት መሻማት ነው፣ መጋራት ነው፣ ፖሊቴይዝም ነው፣ አምልኮ ባዕድ ነው፣ አምልኮ ጣዖት ነው ይላሉ። ነው ወይ? ይህ ኃጢአት ራስን ያሳጣል፣ ጉልበት ያሳጣል፣ ሀብት ያሳጣል፣ ወዳጅ ያሳጣል፣ ቁመናን ያሳጣል፣ አይምሮን ያሳጣል፣ አስተሳሰብን ይነሳል፣ ይጎትታል፣ ተስፋ ያስቆርጣል፣ ነገን ያሳጣል፣ ዓላማ የለሽ ያደርጋል፣ የምንኖርለት ነገር እንዳይኖረን ያደርጋል፣ ሰማይ እንዳይታየን ያደርጋል። ኃጢአት ከፕሮቴስታንት ወንድም እህቶቼ ሰሞኑን ሁለት ትችቶች ደርሰውኛል። የመጀመሪያው ትችት እንደው በኦርቶዶክስ ቤተክርስቲያን ውስጥ የሚነሳ የሆነ የስተት ትምህርት ሲኖር እሱን ለመሸፈን ስትል ፕሮቴስታንቶች እያልክ ታነሳለህ፣ ወደኛ ትመጣለህ፣ ለምንድን ነው የሚል ትችት። ሰላም ጤና ይስጥልን የተወዳችሁ የቃል ሚዲያ ቤተሰቦች፣ ዛሬም እንደተለመደው አሪፍና ምርጥ የሆኑ ቪዲዮዎችን ለእናንተ ይዘንላችሁ መጥተናል። ያው እናንተም ሀሳብ አስተያየታችሁን የኮሜንት ሴክሽን ታስቀምጡልናላችሁ፣ እኛም ሀሳብ አስተያየታችንን እዚቹ ቀጥታ ለእናንተ እንነግራችኋለን። ያው ቪዲዮውን ከመጀመራችሁ በፊት ደግሞ ላይክ በማድረግ ቪዲዮውን ሰፖርት እንድታደርጉ በአክብሮት ጠይቃለሁ። ቀጥታ ወደ ቪዲዮ እንሄዳለን። ይህ ኃጢአት ራስን ያሳጣል፣ ጉልበት ያሳጣል፣ ሀብት ያሳጣል፣ ወዳጅ ያሳጣል፣ ቁመናን ያሳጣል፣ አይምሮን ያሳጣል፣ አስተሳሰብን ይነሳል፣ ይጎትታል፣ ተስፋ ያስቆርጣል፣ ነገን ያሳጣል፣ ዓላማ የለሽ ያደርጋል፣ የምንኖርለት ነገር እንዳይኖረን ያደርጋል፣ ሰማይ እንዳይታየን ያደርጋል። ኃጢአት ለጊዜው ደስ የሚል የማይጠቅም ገመድ ነው አስሮ የሚይዝ። አሰድዶት መከራውን አይቶ ተጨንቆ ወደ ቤተ ክርስቲያን የመጣ ሰው ቢኖር እኔ እኮ ርኩስ ነኝ፣ እኔ ቆሻሻ ነኝ፣ እግዚአብሔር ከወገኖቹ ይለየኝ ይሆን አይበል ይላል። አሁን ነገ ስንል ኑ ብሎ ድንገት ያነሳናል፣ መቅረዟን ድንገት እፍ ብሎ ያጠፋታል። ስለዚህ ንስሐ መግባት አለብን ሁላችንም። ለነገ የምናቆየው የኃጢአት ጥሪት መኖር የለበት። ኃጢአት ያደነዘዘው ሰው ምንም አይሰማው፣ ተመስጦው ሌላ ነው። አያደንቅ፣ አይሰቀቅ፣ አይጠነቀቅ። በቃ ተጎልቶ ዝም ብሎ እድሜውን መፍጀት መደንዘዝ ለቤተ ክርስቲያን አሁን ሰይጣን ከሚጎዳት በላይ እየጎዳን ያለ የልጆቿ መደንዘዝ ነው። የተኛ ሰው ቤቱ ይዘረፋል፣ ቤቱ ይሰረሰራል፣ ሀብቱ ይዘረፋል፣ እሱም ሊገደል ይችላል፣ ቤቱም ሊቃጠል ይችላል። በኃጢአት የተያዘ ሰው ጸጋውን ያጣል። መለወጥ እኮ ነው ያቋል። እንዳትቆርብ እስኪ የትኛው ጳጳስ ነው የከለከለ? እንዳትቆርቡ፣ ንስሐ እንዳትገቡ፣ እንዳትጸልዩ። እናንተ ያስተዳደር ጥብቅና ከመቆማችሁ በፊት ስለ ነፍሳችሁ የማታስቡለት እና መጠንቀቅ ማለት መጀመሪያ በለመድነው ነገር የሚከፍታቸውን በሮች ሰይጣንን እነሱን ነው ማየት። ኃጢአቱ ከደረሰ በኋላ ከመታገል መጀመሪያ ሊመጣ ሲል በር መዝጋት ነው። መንቃት ማለት ይሄ ነው። ጸሎት ለምሳሌ ሳምንት በወኔ የጸለያችሁ አትተውት። ጸሎቱ መብዛቱ ሳይሆን መዘውተሩ ነው። ባይገባችሁም አዘውትሩት። ቤተክርስቲያን መሄድን ጥሩ ሕሊና ባይኖራችሁም አዘውትሩት። ዝም ብለን እግዚአብሔር ባረከን የምንለው ምን ሲሆን ነው? እግዚአብሔር ባረከን፣ እግዚአብሔር አከበረን የሚባለው ሲሳካን ስኬት ነው ወይ? የእግዚአብሔር የመሆን ምልክት አይደለም። መራብስ የእግዚአብሔር ምልክት አይደለም። ማጣትስ የእግዚአብሔር ምልክት አይደለም። አሁን እየተጃጃልን ምክንያቶቻችን ማስወገድ አለብን። ልጅ ነኝ፣ አሞኛል፣ አልተማርኩም፣ ድሃ ነኝ፣ እንደዚህ ነኝ ያላችሁን ነገር ይዛችሁ ወደ ቤተክርስቲያን። እግዚአብሔር ጀርባውን ለሰው አይሰጥም፣ ማርያምን አይሰጥም። መቼም እኛ ነን የምንሰጠው። እኛ ነን ጀርባችንን ሰጠን አሻፈረኝ ብለን የምንተወው እንጂ መች ሰጥቶን ያውቃል? በህመሙ የሚጎበኘን ጤነኛ ሳለን ጤናችንን የሚጠብቅልን ማን ነው? እግዚአብሔር ብቻ እኮ ነው፣ ሌላ ማንም የለም። 38 ዓመት ሙሉ መጻጉ እንደተቀመጠበት እኛም ከተቀመጥንበት ቦታ አንታጣ እንጂ አንድ ቀን እግዚአብሔር እኛንም ያየናል። አሁን እኛ እኮ ተስፋ ስለምንቆርጥና ትዕግስታችንም ጭምር ስለሚሟጠጥ እኮ ነው የተወሰነ ጊዜ እንጠብቀውና ተነስተን እንሄዳለን። እግዚአብሔር እኛን ለማዳን እኮ 5500 ዘመን ጠብቆናል። ልባችን እስኪመለስ እናቱን በምድር ላይ ተመልክቶ እሷን የሚመስልም እንደማይኖር አውቆ ፈቃዷን ጠይቆ ማህፀኗ ለማረፍ ያንን ሁሉ ታገ
ታግሶ ነበር እግዚአብሔር። እውነት እግዚአብሔር በታገሰ ልክ እኛ እሱን መታገስ ለምን ከበደ? እልህኛ ስለሆንን እኮ ነው። ጠባያችን በጣም ስለማይመች እኮ ነው። እውነት እግዚአብሔር ቤቱ ውስጥ በሽተኞች ሆነን ከነህማማችን ያስቀመጠን ጥሩ የሆነ ታማሚ ሆነን ነው? እንደኛ የሚያጉረመርማል? እንደኛ ሌላውን ታማሚ እንኳን ሰላም የሚነሳልን? ቤተ ክርስቲያን ቅዱስ ኤፍሬም ሶርያዊ ሲናገር የቅዱሳን ህብረት ብቻ አይደለችም ይላል። አይገባቸው በዓለም ያሉ በጣም ማቃቸው በጣም ጥሩ ሰዎች አሉ። ሄድሻ ይቅርታ፣ እንደ ሀሳብ ጥያቄ ይጨርስና ከዛ በኋላ እኛ እያንዳንዳችን ለተነጋገርነው ንግግር አንዳችንን ጥያቄ መጠየቅ ያለብን ይመስለኛል። ምክንያቱም እንዳልክ የነገረህን እኔ ነገርኩህን ኤርሚ የነገረህን ነገር ትክክለኛነቱን ልታረጋግጥ የምችለው በጥያቄና መልስ ነው። ለምሳሌ አሁን እኔ እዚሁ ቁጭ ብዬ የቋንቋ ስህተት ለምሳሌ አግኝቻለሁ። ትክክለኛነቱ ከዚህ ነው የሚረጋገጠው፣ በጥያቄና መልስ አይደለም። ፈለገኝ እዚህ ላይ ሀሳቤ ልጨርስ ፕሊዝ። ፈለገኝ ወንድሜ ሀሳብ ነው፣ እኔ ልወስን አይደለም። ፈለገኝ ቆይ፣ አማርኛውን ተጽዕኖ ፈጣሪ ስለሆንክ ነው። ለዛ ተጽዕኖ እንዳታስ እኔ ሚዩት አደረገው ችግር የለ። እኔ ሰው ተጽዕኖ ፈጣሪ ስለሆንክ ተጽዕኖ ፈጣሪው ፈለገ ትክክለኛነቱን መረጋገጥ እዚህ በጣም እንዳልክ የሆነ ነገር ሁሉ አንዴ ቆይ፣ አሁን አንዴ አይ እሱ ተጽዕኖ ፈጣሪ ስለሆነ እንትን እንዳይል ብዬ ነው፣ ስለምወደው ስለማውቀው። አሁን እኔ በዓለም ያሉ ፖለቲከኞችን ሳወያይ አካሄድ ከተባለ ጸጥ ይላሉ። እናንተ ደግሞ እነሱ በዓለም ያሉ ፖለቲከኞች እንደዚህ ሰላማዊ ከሆኑ እናንተማ በስንት እጥፍ መሆን አለባችሁ እኮ። ሀሳቡን ይጨርስ። ሀሳቤ ልጨርስ። ይቅርታ እንዳልክ ተጽዕኖ ፈጣሪ ነው ምናምን ለሚለው እግዚአብሔር ይመስገን ተጽዕኖ ስለፈጠርኩበት ይመስለኛል ያለ። እሺ ለጨዋታ ነው ያልኩት። እንደ ሀሳብ ምንድነው መሰለህ ቴዲሻ፣ ለምሳሌ ሶስት መሰረታዊ ነገሮችን ላንሳለህ ለቀጣዩ። አሁን አንተ ልጅ ስታረግ ችግር የለውም። አሁን አንተን ብለን ስለሆነ የመጣ ነው ለስልክ ስታወያይ እነዚህ መሰረታዊ ነገሮች እንድትይዛቸው ነው። አንደኛ ኢየሱስ ክርስቶስ የሚለው ስም ሰዎችን ማብሸቂያ ስም አይደለም። ለምሳሌ እኔ አንተ እንድታምን ኢየሱስ የሚለውን ስም ስጠራ አንዳንድ ሃይማኖተኞች እንዲህ ይሉታል ይወልይ ምናምን ብዬ የሆነ ውዥብርብር አድርጌ ሳይሆን በቃ አሁን አንተ አይደለ የጠየቀው አንተ እንድትረዳ አድርጌ ነው መንገር ያለብኝ። ኢየሱስ የሚለው ስም ሰዎችን የምናበሽቅበት ሳይሆን ስሙን ጠርተን ሰዎችን የምናድንበት ስም ስለሆነ፣ ሲቀጥል ደግሞ ለምሳሌ እንዳልክ ግዕዝን ከኔ በላይ የሚያውቅ የለም ምናምን የሚሉ ሰዎችን ተናግሯል። አሁን ተናግሮኛ ጸጥ የምንል ከሆነ ማንጠይቀው ከሆነ የነገረህን ነገር እውነት ይሁን ውሸት አትለየውም። ለምሳሌ እኔ ግዕዝ ቋንቋ በተወሰነ መልኩ እችላለሁ፣ እንደ ግዕዝ እንዳልክ የምችል አይመስለኝም። እና እንዳልክ እችላለሁ ብሎ ግን ሃይማኖትን የተረጎመበት መንገድ በጣም ስህተት ስለሆነ እውነት ግዕዝ ያውቃል ወይ እንዳልክ ያንንም አሁን ሪፈር የሚያደርግልህን ነገር በአጠቃላይ አንተ ልታረጋግጥ የምትችለው ለእኛ እድል ሰጥተህን እኛ ስንጠይቀው ነው። ፕላስ ደግሞ ሌላኛው ሶስተኛው ሀሳብ ደግሞ አነሳው። ለምሳሌ እኔ አሁን የሆኑ ሀሳቦችን ስነግር የሆኑ ሰዎችን የግድ መተቸት ያለብኝ አይመስለኝም። ለምሳሌ ለግብዝነት የሆኑ አካላት እንጾማለን ይላሉ፣ እኛ ግን አንልም በሚል መንፈስ እኮ ሰዎች ግብዝ እየሆኑ ነው ማለት ነው። ይሄ አሁን ለምሳሌ እንዳልክ አይ እኛ ግብዞች አይደለንም እኛ እኮ እንደዚህ ዝም ብለን ተደብቀን እንጾም ማለት ኢን ሴንስ ኦልሬዲ አሁን እየነገረን ነው እንደዛ እያደረገው እንደሆነ ይሄ ራሱ ግብዝነት ነው። ስለዚህ አንዳንድ አላስፈላጊ የሆኑ ቃላቶች ለጊዜው እንተዋቸውና እንደበሰለ ሰው በተሻለ መጠን ብናወራ አይኖ እንዳልክ አዲስ አማኝ ነው። ከሱ በተሻለ መንገድ ፕሮቴስታንቲዝም የሚያብራሩ ሰዎች አሉ። በእርግጥ ግን ቢሆንም ከተገኘ ይቀር እነዚህን አካሄዶች አክሮ ቢሄድ እሱ ስለፈለገ ስላልፈለገ ሳይሆን ወደድንም ጠላንም የተናገርነው ንግግር ላይ እንዳልክ እኛን ይጠይቀናል። ወደደም ጠላም እኛም እሱን ጠይቋለን። ካልሆነ ግን ጥያቄ ባይቀበልም እንደዝማታ እኛ ራሳችን ጠይቀን ማስረጃዎችን እያወጣን እናሳያለን። ስለዚህ እሱ የተናገራቸው ሀሳቦች ላይ ሪስፖንስ እንድንሰጥ እድል ትሰጠናለህ ማለት ነው። ለምን ግዕዝም ጭምር ሲሳሳት ስላዩት ትምህርት ብቻ ሳይሆን ኮመንት ላይ አንድ ሰው አስገባ እያላችሁ ነው። ከእስልምና ወይም ደግሞ ለእንዳልክም እያላችሁ ነው። የመጡት በቤታቸው ነው። ሁሉ በራሳቸው ላይቭ ገብተው ነው አንድ ላይ የተሰበሰቡ እንጂ እኔ አይደለሁም ያስገባዋቸው። ስለዚህ ምናልባት አሁን ከዚህ በኋላ ብዙ መቆየት የምችል አይመስለኝም። ነገር ግን ተነጋግረን ምን ማድረግ እንዳለብን እንለያያለን። ጆይን ማድረግ የምትፈልጉ ካላችሁ በራሳችሁ ላይቭ ገብታችሁ፣ ካልሆነ እዚህ ሪኩዌስት ልካችሁ ማስገባችሁ አይነት አይደለም፣ በገስት ስላልመጡ ማለት ነው። ኦኬ። ሰው አያልቅስብህ፣ ዘርህ እንዳይጠፋ፣ እድሜህ እንዳያጥር፣ ሁለቱንም ዓለም እንዳታጣ፣ በስጋህም የወዲያኛዋን ያለቀሰው ገንህን እንባውን አብስ፣ እድሜህ እንዳያጥር፣ በቆመህ እንዳትነድ። እንባ እሳት ነው፣ እንባ መዶሻ ነው።
እንባ ሰይፍ ነው። አባቴ ልጅ ሆኜ እንባ የሰበረው አይጠገንም፣ እንባ የጣለው ትንሣኤ የለውም ይሉ ነበር። እንባ የሰበረው አያንሰራራም። አይገባኝም ነበር። ውሃ አይደለም ምን ማለታቸው? እንዴት ነው የሚሰብረው? እንባ አረ ቃላት የለም። በእንባ የሚያመጣው ፍዳ፣ እንባ የሚያመጣው የሚያነደው እሳት፣ አረ ቃላት የለውም፣ አይገለጥም። ሰው አታስለቅስ። ሰላም ለእናንተ ይሁን የኔ ተወዳጆች፣ እንዴት አላችሁልኝ? የጌታችን ኢየሱስ ጸጋና ሰላም በሁላችን ላይ ጸንቶ ይኑር። ከፕሮቴስታንት ወንድም እህቶቼ ሰሞኑን ሁለት ትችቶች ደርሰውኛል። የመጀመሪያው ትችት እንደው በኦርቶዶክስ ቤተክርስቲያን ውስጥ የሚነሳ የሆነ የስተት ትምህርት ሲኖር እሱን ለመሸፈን ስትል ፕሮቴስታንቶች እያልክ ታነሳለህ፣ ወደኛ ትመጣለህ፣ ለምንድን ነው የሚል ትችት የመጀመሪያው ነው። ወደ ሁለተኛው ትችት ከማለፌ በፊት እዚሁ የመጀመሪያው ትችት ላይ ትንሽ ነገር ልበላችሁና ወደ ሁለተኛው ትችት ደግሞ ሄደን አብረን የምናየው ይሆናል። የመጀመሪያው ትችት ላይ እንግዲህ ፕሮቴስታንቶችን ለምን ታነሳለህ ለሚለው አያችሁ ምን አለ መሰላችሁ፣ እዚህ ሚዲያ ላይ አንዳንድ ፕሮቴስታንት ወንድሞቻችን የሚሰሩት ስራ እንደምን ያለ ስራ ነው። ልክ በኦርቶዶክስ ቤተክርስቲያን ውስጥ የሆነ መምህር የሆነ ነገርን ሲናገር የቤተክርስቲያኒቱን ትምህርት የማይወክል ቢሆን ራሱ እንደሚወክል አስመስለው አያችሁ ቤተክርስቲያን እንደዚህ ነው የምታስተምረው እያሉ ለእነርሱ መጠቀሚያ ያደርጉታል። ለምን አይነት መጠቀሚያ? የጌታን ቤተክርስቲያን ለማጣሸት፣ በጣም መጥፎ ኢሜጅ ለመስጠት። በቃ ቤተክርስቲያን እንዲህ ናት፣ ይሄ ቲክቶክ ላይ ያለው ሌላ ነው እንጂ ምድር ላይ ያለው ይሄ ነው እያሉ ለማሳየት ይሞክራሉ። ይሄ ምንን የሚያሳይ ነው? ግልጽ የሆነ የጌታ ቤተክርስቲያን ጥላቻ በልባቸው ውስጥ የነገሰባቸው ሰዎች አሉ እና እነሱ በዚህ መልኩ ነው ፖለቲክሳቸውን ለመስራት የሚሞክሩት። ስለዚህ ምን ማድረግ አለብን? የምርም የስተት ነገር ይሄ ቤተክርስቲያንን የማይወክል ነገር በእኛ ዘንድ ከተነገረ አይ ይሄ ቤተክርስቲያንን አይወክልም ከዚህ አንጻር ስህተት ነው ብለን እንናገራለን። በግልጽ ተናግረናልም። እግረ መንገዳችንን ግን ፕሮቴስታንቶችም በዚህ ደረጃ ታትረው ቤተክርስቲያንን ለማጥቃት ሲሞክሩ አምነውበት እንኳን አይደለም አንዳንድ ነገሮች ነው። ለምሳሌ ከዚህ ቀደም በነበረው ርዕስ ላይ ቅዱስ ቁርባን የምንበላው ስጋና ደም የእመቤታችን ነው የሚል ነገር ተነገረና ፕሮቴስታንቶች በጣም አጮሁት። ገና ከጅምርኩ የጌታ ነው ብሎ ራሱ አይደል እውነተኛ የራሱ የጌታ ስጋ ነው ብለህ ታምናለህ? ቅዱስ ቁርባን አታምንም? ለምሳሌ ይሄን በእርግጥ የጌታ ስጋ ሪል ነው ወይ ራሱ ነው ወይ? ስሙት፣ በደንብ ስሙት። ኖ ህብረት አለው ነው የሚባለው። መስቀል ላይ ካለው ከጌታ ስጋ ጋር ህብረት አለው እንጂ ራሱ አይደለም። ኦኬ እንግዲህ እንደሰማችሁት ራሱ የጌታ ስጋ አይደለም ነው ያለው። በቃ አለቀ። የጌታ ስጋ አይደለም፣ የጌታ ደምም አይደለም። በዚህ ጉዳይ ላይ የሚከራከሩት ለምንድን ነው? እንዳልኳችሁም በቃ ለቤተ ክርስቲያን በጣም መጥፎ ኢሜጅ መጥፎ መልክ ለመስጠት ስለሚፈልጉ ነው። ስለዛ እናንተም እኮ ገና ከጅምሩ ምን ይሄንን አታምኑበትም ብለን እዚህ ጋርም ያለው ስህተት እንናገራለን። ስህተት ከተገኘ የእናንተንም ደግሞ እንናገራለን። አዎ ሁለተኛው ትችት ደግሞ አንዳንድ ሉትራን ወንድሞቻችን ምን አይነት ነገር ሲናገሩ እየሰማው ነበረ። አይ እኛን አጣጣቃለን እንዴት እንደዚህ ትለናለህ? ሉትራኖች እኮ በቅዱስ ቁርባን እናምናለን የሚል ነገርን ለማስቀመጥ ሲሞክሩ አይቻለሁ። ትክክል ነው፣ ሉትራኖች ያምናሉ። እኛ ሀገር አብዛኛው ጴንጤ ነው። ጴንጤ ደግሞ ቅዱስ ቁርባን ላይ እውነተኛ የጌታ ስጋና ደም ብሎ አያምኑ። ሉትራኖች ናቸው የሚያምኑት። እዛው ላይ ግን ያው ጴንጤዎችም ፕሮቴስታንት ስለሆኑ ፕሮቴስታንት ልንል እንችላለን። ይሄ ምንም አይገርምም አይደንቅም። እዛው ቪዲዮ ላይም ግን በተለይ ጴንጤዎች ብዬ ግን ጴንጤዎችን ደግሞ ለይቻለሁ። ባለይም ግን ጴንጤዎችም ፕሮቴስታንት ስለሆኑ ምንም ችግር የለም። ሉትራኖች ደግሞ ተነስታችሁ አይ ይሄ ነገር እኛን አይወክልም ብላችሁ ራሳችሁ ደግሞ ቪዲዮ መስራት ትችላላችሁ። እናንተን ዲፌንድ አላደረጉ ከይቅርታ ጋር ግን ትክክል ነው። ሉተር ተነስቶ ለምሳሌ የጴንጤን ይሄንን ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም የሚለውን ትምህርት በሚገባ ጠልዞት ነው ያለፈው። እንደውም የአጋንንት ትምህርት አድርጎ ነው ያስቀመጠው። የጴንጤዎችን ትምህርት ሉተር የአጋንንት ትምህርት አድርጎ ነው ያስቀመጠው። ዛሬ ኦኬ ከ20 ደቂቃ ምናምን ከ10 ደቂቃ በኋላ ነው ነገር ላይ የምገባው። ኤልቪስ ገብተን የተወሰነ ነገር እናየዋለን። ይቆየን። አሁን ባለፈው አንድ ሰው ሲነግረኝ ነበር፣ አንድ ፓስተር ያደረገው ነው። ሁላችሁም አካውንታችሁን አምጡትና ባንኩን ቡኩን እዚህ ያስቀምጡትና ኢየሱስ 100 ሺህ ብር ያስገባላችኋል። ኧረ አያስገባም። ነውር እኮ ነው። በእውነት የማይጨበጥ ተስፋ መስጠት ነውር እኮ ነው። ያጋንንት ጠባያቸው ነው። የመናፍቃን ጠባያቸው ነው። ጌታ ኢየሱስ ይላል በቅርብ ቀን መኪና ይኖርሃል። ላይኖርም ይችላል። ነውር አይደለም ይሄ? መኪና ይኖርሃል ይለኛል ይላል። ባይኖረው አይጠየቅም። እዚያው በኋላ በቅርብ ቀን ባንኩ ይሞላል። ከየት መጥቶ ተጎልተህ ያልሰራውን ነውር እኮ ነው። ያልዘሩትን ማጭድ ይቻላል። እንዲሁ የእነሱ ጅልነት እኮ አይደንቀኝም። የእናንተ እብደት ነው እኮ። እናንተ እብድ አይደላችሁም። እዚያ የሚያብዱትን ነው። እንዲሁ በጣም ነው እኮ የሚያስደንቀው በእውነት ማለት ነው። እንደዚህ አድርጎ እና እንደ ላባ አይደርስም እየመሰላቸው ሲደርስ እንጨናነቅበታለን ብለው
የሚያደርጉ ሰዎች አሉ። እግዚአብሔር አሁን እንዲሁ እያለ የሚስቅ እግዚአብሔር አንዱ ያደረገውን ሰምታችኋል። እግዚአብሔር ስንት ሴቶችን ነው እግዚአብሔር ከኔ ውለዱ ብሏቸዋል እያለ ሲያጃጅል፣ አሁን ደቡብ አፍሪካ ታስሮ ያለ ከ60 በላይ ሴቶችን ነፍሰ ጡር አድርጎ ማለት ነው። አሁን ይህንም እንግዲህ ጌታ ኢየሱስ ፈቅዶ ብሎ የሚቀበል እብድ ንፍልል ማለት ይህ እኮ ነው። እውነት ነው የምነግራቸው። የማይጨበጥ ተስፋ አንሰማም። እስኪ በሉ የማይጨበጥ ተስፋ በሉ። ምን አንልም። ደግሞ ምንድን ነው የሚለው መጽሐፍ? የሚታይ ወዘሰ ዘያስተሪ ኢኮነ ተስፋ፣ የሚታየው ተስፋ አይደለም። እስኪ በሉ ሁላችሁ የሚታየው በሉ ምን አይደለም? ተስፋ አይደለም። በሚታይ ጤና ይሰጣል። በቅርብ ቀን በእግርህ ትሮጣለህ፣ በቅርብ ቀን በእጅህ ትሮጥ። ምንድን ነው እንደዚህ ያለ ነገር? ዘሐመ ምስለ ክርስቶስ ይነግስ ምስለ ክርስቶስ እምከመ አረይነ ሕማመ ምስሌሁ ከማሁ ንኤሪ ክብረ ምስሌሁ። ቅዱስ ጳውሎስ ያለ በመከራ ከመሰልነው በክብር እንመስለዋለን። ከክርስቶስ ጋር እንሞታለን፣ ከክርስቶስ ጋር እንነሳለን። የሥጋ ስብከትን ተስፋ የሚያስደረግ የላባ ስብከት ይሄ ነው። ዝቁርቁሩን ውሰድ የሚል አይደርስም መስሎት ኋላ ምን አደረገ? ያዕቆብ የዋህ ነው፣ ሞኝ ግን አይደለም። ቅድም እንደተነገር ነው 3 በትሮችን ወሰደና ላጣቸው። 2ቱን ላጣ፣ አንዱን ቅጥልጣል አደረገው። ቅጥልጣል ወይም ሸመለመሌ ምን ማለት መስላችሁ? አሁን የሆነ ጫፍ ላይ ይልጠዋል፣ ቀጥሎ አይልጠውም፣ ይቀርጸዋል ማለት ዝጉርጉር ማለት ነው። ኋላ እነዚያን አንድ ነው ነገር በደንብ አድርጋችሁ እንድትሰሙ። 2ቱ ተልጧል፣ አንዱ ብቻ ነው ወስዶ አገንዳው ያደርገዋል። አገንዳው ሲያደርገው በጎቹ ያንን እያዩ እንዲጠጡ ያደርጋቸው። ሲጠጡ ደግሞ አውራ በጎች መጥተው አንድ እንዲሆኑ ያደርጋቸዋል። ከዛ በኋላ ያንን እያዩ ሲጠጡ አንስት በጎች ያን እያዩ ሲጠጡ አውራ በጎች መጥተው ደግሞ አንድ ሲሆኑ ያንን ብጥር የመሰለ ይጸንሳሉ። ጠቅላላ በጉ ሆነ ምን እንደሆነ ዝጉርጉር ደውከ ይገርማል እኮ ጠቅላላ የሚወለደው በሙሉ ምን ሆነ? ዝጉርጉር ነው እንዲሆነ። ይሄንን ይዘው ሊቃውንቱ ሴቶች እንደው አንዱ ነው ያለ ሴቶች ወንድ በተመኙበት ቀን ሌላ ወንድ ሲያልፍ እንደው በሜዳው ተመኝተው ማታ ከባላቸው ጋር ካደሩ የቀኑን ሰው የሚመስል ሊሆኑ ይችላሉ። ይሄ በጣም ችግር ነው ማለት ነው። ይሄ በጣም ችግር ነው። ከዛ በኋላ ሰውየው ምን ሊል ይችላል? ከማን የወለድሽ ይል ያ ልጅ ደግሞ ያ ሰውየው ቁጫን ሰውዬ አስቸጋሪ ነገር ነው እውነቱ ማለት ነው። ስለዚህ ለዚህ ብልሃቱ ምንድን ነው የሚያስፈልገው? ዓይንን መመለስ ነግሬያችኋለሁ። እስቲ ዓይንን መመለስ በሉ። አዎ ቅዱስ ዳዊት ያለው ይሄ ነው። ሚጦላ አይንቴ ከመይራ ከንቶ፣ ዓይኖቼ ከንቱ ነገርን እንዳያዩ መልስልኝ። እስኪ በሉ ዓይኖቼ በሉ ከንቱ ነገርን እንዳያዩ ምን በልልኝ ነው? መልስልኝ። ዓይንን መመለስ እንዴት ያለ መልካም ነገር ነው ማለት ነው። እንደው በዚያው የሥጋውን የምናውቀው ትዳሩም እንዳይበጣበጥ ብዬ ነው ይሄን ያመጣሁት እንጂ ሐሳባችን ሌላ ነው። ዝጉርጉር ተወለዱ። ከዚያ በኋላ ዝጉርጉር ተወለዱ። ከዚያ በኋላ ምልክት ያላቸው በጎች በሙሉ የማን ሆኑ? ኧረ ንገሩኝ በሞቴ ርዕሳችን ላይ ደረስ ትምህርታችን ይጨርስም። ዝጉርጉሮች የማን ናቸው? ምልክት የሌላቸው የማን ናቸው? የላባ ናቸው ማለት። እዛው ላይ ያዕቆብ ያንን በግ ካተረፈ በኋላ እግዚአብሔር ምን አለ? ወደ ቤቴል ተመለስ አለ። ተመለስ እንግዲህ ከአንተን ወደ ተግድሮ ለአንተ ወደ ተገለጥኩበት አባትህ አብርሃምን ከካራን ከካላውዲዮን አውጥቼ በመስዋዕት መሰዊያው ላይ በተገለጥኩበት ለአንተ በታየውበት ለአንተ በተገለጥኩበት ለአባትህ ለይስሐቅ በታየውበት የወርቂቱን መሰላል ወዳየባት ወደ ቤቴል በጎችና ቤተሰብን በሙሉ ይዘህ ውጣ አለው። አባታችን ያዕቆብ ብዙ ነፍስ ሆኖ ዘመድ አፍርቶ ልጆቹን ይዞ በጎችን አስከትሎ በጣም ብዙ ሺህ በጎችን ይዞ ወደ ቤቴል ተመለሰ። እኛንም ሁላችንንም ይመልሰን እግዚአብሔር። 2 ባልና ሚስቶች ነበሩ። የሰማችሁኝ ነው? ስለ በላይ ሰብ ይተረካል አልተረከውም? በጣም ስለምሰሙት ነው። እነዛ ባልና ሚስቶች ከዕለታት ባንዳቸው ብጽዓት ገቡ። ምንድነው ብጽዓታቸው? ከዚህ በኋላ በአልጋ ላይ መኝታ አንገናኝም፣ አልጋ ለይተን እንኖራለን፣ ስጋችንን ለእግዚአብሔር ብቻ እንሰጣለን የሚል ብጽዓት ይገባሉ። መቼም ቸኩሎ መናገር ጥሩ አይደለም። ቃል ኪዳንም ከገቡ መፈጸም ተገቢ ነው። እነሱ ለይተው ሲኖሩ
ከዕለታት ባንዳቸው በልተው ጠጥተው መቼም ሰው ስጋዊ ነገር ይከሰታልና ባልየው ሚስቱ ጋር ይሄዳል። እሷ ደግሞ ለእግዚአብሔር ተስለን አይደለም ለምን እንዲህ አይነት ነገር ተደርጋለህ አለችው። አይሆንም አላት። እሷም ደግሞ በብስጭት ቸኩላ ምን አለች? በእውነት ዛሬ ጽንስ ከተፈጠረ ጽንሱ የሰይጣን ይሁን አለች። እግዚአብሔር ይጠብቀን። ቸኩሎ መናገር መጥፎ ነው። በኋላ ጾታዊ ግንኙነት ተፈጽሞ ጽንስ ይቋጠራል በማህፀኗ። በኋላ ያው 9 ወር ከ5 ቀን ሲፈጸም የሕፃን ተወለደ። ልክ በተወለደ ቀን ክፉ መንፈስ ተገልጦ ልጄ የኔ ነው፣ ልጁ የማን ነው አለ? የኔ ነው፣ ቃል ገብተሽልኛል ብሎ ተሰውሯት ሄደ። እናት ናት፣ ወልዳለች። ጭንቁን አስቡት። ማልቀስ ጀመረች። በኋላ ሕፃኑ ማደግ ሲጀምር አንዳንዴ እየተገለጸ ያስደነግጣት ጀመረ። ታለቅሳለች፣ ታለቅሳለች፣ ታለቅሳለች። ልጇ አደገ። ትንሽ ከፍ እንዳለ የቤተ ክርስቲያን ትምህርት ተምሮ በዲቁና ስርዓት ማገልገል ጀመረ። አንድ ቀን እናቱ ጥያቄ ጠይቃታል። እማዬ ሁሌ ሳይሽ ታለቅሻለሽ፣ እኔ ስመጣ ለማቆም ትሞክሪያለሽ፣ ግን እምባሽን አየዋለሁ፣ ምንድነው ብሎ አምርሮ ሲጠይቃት ነገረችው። እኔና አባትህ ቃል ኪዳን አፍርሰን ጾታዊ ግንኙነት ሲደረግ ልጁ ለሰይጣን ይሁን ብዬ ቸኩዬ ተናግሬ አንተ ከተወለድክ በኋላ ክፉ መንፈስ እያስፈራራኝ ልጅሽን ወስድብሻለሁ እያለኝ ነው አለችው። ደነገጠ ያ ዲያቆን። ነፍሱን ስጋውን ለድንግል ማርያም አደራ ሰጠ። በረከቷ ይደረብን። እመቤቴ ጠብቂኝ ብሎ ይማጸናት ጀመረ። አንድ ቀን ያቺ ክፉ ቀን ደረሰች። ልብሰ ተክህኖውን ለብሶ ስርዓተ ቅዳሴ ሊፈጽም ተሰይሞ ወደ ቤተ ክርስቲያን ቆመ። ፊቱን ወደ ምዕራብ አርጎ ማለት ነው። በኋላ ተንሱ ለጸሎት ምን በሉ ተነሱ ይላል ዲያቆኑ። ተንሱ ለጸሎት ሲል ያቺ ክፉ ቀን ደርሳለችና ያ ክፉ መንፈስ መጥቶ ነፍሱን ከስጋው ሲለየው በዛሽ ሞመንት በዛሽ ቅጽበት ፈጥና የምትራዳው አፍጣኒ ተረድኤት ድንግል ማርያም እንድትጠብቀው መማጸንና መጮ ጀመረ። በዛው ቅጽበት ፈጣኗ ድንግል ማርያም ከልጇ አማልዳው ነፍሱ ከስጋው ተዋህዶ ካህኑ ሰላም ለኩልክሙ ሲል እንደገና ምስለ መንፈስከ ብሎ ተሰጦ መለሰ ይላል። ፈጣን ናት። አፍጣኒ ተረድኤት በጊዜ ምንዳቤ ወአጸባ። ሰው በቸገረው ሰዓት ፈጥና ምትደርስ ቃል ኪዳኗ በእውነት ግዳጁን የሚፈጽም ንግሥተ ሰማያት ወምድር እሷ ማን ናት? ድንግል ማርያም ናት አይደል? አሁን የት ነው ያለችው? በልጇ ዙፋን ፊት ፀሐይን ለብሳ ጨረቃን ተጎናጽፋ ከዋክብትን ደፍታ መሐር ወልዴ ወተዘከር ኪዳኔ ልጄ ማራቸው ቃል ኪዳኔንም አስብ ብላ የምትማጸንበት ዕለት ነው። ደስ ይበላችሁ ኦርቶዶክሳውያን። ቤዛም በጣም ደጋግመው ፕሮቴስታንቶቹና እነሱ ያሰለጠኗቸው ተሐድሶዎቹ ቤዛ ኢየሱስ ክርስቶስ ብቻ ነው። አዎ ነው። ግን ቤዛ የሚለው ቃል ለማርያም ለሌሎች መጠቀም የለበትም፣ መዋል የለበትም። ይሄ ማለት ይላል ድንግል ማርያም ቤዛ ከተባለች ሌላ ማንም ቤዛ ከተባለ የኢየሱስን ቤዛነት መሻማት ነው፣ መጋራት ነው፣ ፖሊቴይዝም ነው፣ አምልኮ ባዕድ ነው፣ አምልኮ ጣዖት ነው ይላሉ። ነው ወይ? ግን መጽሐፍ ቅዱስ ምን ይላል? ኦሪት ዘጸአት ምዕራፍ 30 ቁጥር 12 እና 16 ላይ እንዲህ ይላል፣ አንተ የእስራኤል ልጆች ቁጥር ተቀብለህ በቆጠርካቸው ጊዜ መቅሰፍት እንዳይሆንባቸው በቆጠርካቸው ጊዜ ከነርሱ ሰው ሁሉ እንደ ቁጥራቸው መጠን የነፍሱን ቤዛ ለእግዚአብሔር ይስጥ፣ የማስተስሪያውንም ገንዘብ ለነፍሳችሁ ቤዛ እንዲሆን ለእስራኤል ልጆች መታሰቢያ ይሁን። እንዴ ታሪኩ ብዙ አለው ከጀርባ። ወደዛ ማብራራት ከገባው ብዙ ጊዜ ያልቅ። ባጭሩ ግን ተቆጥረው ሁሉም አገልጋይ ስለማይሆኑ የተወሰኑት ሌዋውያን በበኩራቱና በተቆጠረው ፋንታ እንዲሆኑ ከሌዋውያኑ የተረፈውን ደግሞ እስራኤላውያን የማስተስሪያ ገንዘብ እንዲሰጡና ያ የማስተስሪያ ገንዘብ ለደብተራ ኦሪቱ አገልግሎት የሚሰጡት ቤዛ ተብሏል። ምን ተባለ? ቤዛ። ያ ቤዛ የተባለው ምንድነው? እስራኤላውያን የሚያወጡት ገንዘብ መዋጮ ማለት ነው። ያ ገንዘብ የማስተስሪያው ገንዘብ ቤዛ ተብሏል። ይሄ ማለት ይሄ ቤዛ ሰውን ከሞት ያድናል እንደ እግዚአብሔር ያለ ነው ማለት ግን አይደለም። ምሳሌ 21:18 ላይ ሀጥ የጻድቅ ቤዛ ነው ይላል። ሀጥ የጻድቅ ምንድነው አለ? ቤዛ ነው። ይሄ ማለት ሀጥ ስጋውን ቆርሶ ደሙን አፍሶ ከሲኦል ያድነዋል ማለት ነው አይደለም። እንደዚህ ያለ ተረዳት ጤነኛ ሰው አይኖርም።
ግን አግባባል ኮንቴክስት አውድ አንድ ቃል ለብዙ ነገር ጥቅም ላይ ሊውል ይችላል። ኃጥእ የጻድቅ ቤዛ ነው ካለ በኋላ ቀጥሎ እዛው በደለኛ የቅን ሰው ቤዛ ነው፣ በደለኛ የቅን ሰው ቤዛ ነው ይላል። ስለዚህ እመቤታችን ማርያም መድኃኒት መባል የለበትም፣ ቤዛ መባል የለባትም። ይሄ ማለት አምልኮ ባል ነው እያሉ በእውነቱ እንደ ባልተገራ አንደበት ለምስጋና እንኳን ብቁ ባልሆነ አንደበት በስድብና በነቀፌታ አንደበታቸውን የሚከፍቱ ሰዎች መጀመሪያ ይህን መመለስ አለባቸው። አሃ ይሄው ጽፋችኋል፣ ተናግራችኋል፣ ቤዛ ማንም አይባልም፣ መድኃኒት ማንም አይባልም ብላችኋል። ስለዚህ መጽሐፍ ቅዱስ ደግሞ ብዙ ነገር ቤዛ እያለን የማስተስሪያ ገንዘቡን ቤዛ አለው፣ ጻድቅን የኃጥእ ቤዛ አለው፣ ይቀጥላል። ታዲያ ለምን ቤዛ አለው? ይሄን መልሱ ብሎ እዛ ማቆም ያስፈልጋል እንጂ እብድን እኮ ካላሰሩት እኮ አስቸጋሪ ብዙ ነገር ያጠፋል። ለእብድ አስረድቶ ይዘለቃል እንዴ? አብዷል። ማሰሪያው ግን የእግዚአብሔር ቃል ያ ተሸክመነዋል የሚሉትን ይሄን መልስ ቃሉ ከምንም በላይ ያስራቸዋል። መልስ አይኖራቸውማ ካላችሁ ያምጡ። ይቀጥላል። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 3 ላይ እግዚአብሔር እንዲህ ይላል፣ እኔ የእስራኤል ቅዱስ አምላክ እግዚአብሔር መድኃኒት ነኝ፣ ግብፅን ለአንተ ቤዛ አድርጌ ሰጥቻለሁ። ግብፅን ለእስራኤል ምን አድርጌ ሰጥቻለሁ አለ? ቤዛ አድርጌ ሰጥቻለሁ። ታዲያ ግብፅ ለእስራኤል ቤዛ ነው ማለት ልክ በኢየሱስ ክርስቶስ እንደሆነው ከሞት ያድናል፣ ገነትን ይከፍታሉ ግብፃውያን ማለት ነው አይደለም። ለራሳቸውም እንደዛ አልሆኑ፣ ግልጽ ነው አይደለም ሐሳቡ። ስለዚህ አንድ ቃል በተለያየ አግባብ ለብዙ ነገር ጥቅም ላይ ሊውል ይችላል። ይሄ ቃል ለዚህ ብቻ ነው እያርግ ወይ እየወረደ አይነት ከፍ ዝቅ የለውም አይባልም። መጽሐፍ ቅዱስ እንደዛ ነው የሚያሳየው። ብዙ ይሄን የመሰላሉ የሐዋርያት ሥራ 7:35 ላይ ሙሴን ለእስራኤል እግዚአብሔር ሹምና ቤዛ አድርጎ ላከው ይላል። ሙሴን ለእስራኤል ሹምና ቤዛ አድርጎ ላከው። ማንን ነው የላከው? ሙሴን። ላኪው እግዚአብሔር ነው፣ ተላኪው ሙሴ ነው። ወደ ማን ነው የላከው? ወደ ወገኖች ወደ እስራኤል። ምን አድርጎ ላከው አለ? ሹምና ቤዛ። ቅዱስ እስጢፋኖስ ነው ያንን የብሉይን ታሪክ ተርኮ ሲነግራቸው ሹምና ቤዛ አድርጎ ላከው። ታዲያ ሙሴ ለወገኖቹ ቤዛ ከነበረ ሌላ ቤዛ ያስፈልግም ማለት ነው? ሙሴ የክርስቶስን ቤዛነት ይሻማል ማለት ነው? በጭራሽ እንዲህ ያለ አረዳድ የለም። እነዚህ ሰዎች የሚሉት ለመጽሐፍ ቅዱስ ባዕድ ነው። አዋልድ በየት ታልፎ መጽሐፍ ቅዱሱ እንቀበለዋለን የሚሉት ሳይገባቸው እንዴት ብሎ። ስለዚህ ሙሴ ሹምና ቤዛ ተብሏል። ይህን የመሰለ በጣም በእውነቱ ብዙ አለ። ስለዚህ ኃጥእ ሰው ቤዛ ተብሏል። የማስተስሪያ ገንዘብ ቤዛ ተብሏል። ሙሴ ቤዛ ተብሏል። ግብፃውያን የእስራኤል ቤዛ ተብለዋል። ይሄ ሁሉ ቤዛ የተባለው ታዲያ ከኢየሱስ ክርስቶስ ብቸኛ ቤዛነት ጋር እንዴት ይስማማል? መጽሐፍ ቅዱስ ነው ኢየሱስ ክርስቶስ ቤዛ ነው ይላል። አዎ እውነት ነው። እነዚህ ደግሞ ቤዛዎች ናቸው ይላል። ሙሴን ቤዛ ይለዋል። እስቲ አስታርቁልን ብላችሁ ጠይቋቸው። ይሄ መጀመሪያ ይሄ ይረዱ። ሰይጣን የሚያስለቅቅ ጸበል የትኛው ነው? የዮሐንስ መጥምቅ ይሻላል። አቡነ ተክለ ሃይማኖት ጥሩ ናቸው አሉ። የሚካኤል ነው ጥሩ። እንትን ካልሄድኩ ሰይጣን አይወጣም፣ እንትን ካልሄድኩ እንትን ሰይጣን አይወጣም እያላችሁ እንደዚህ አትበሉ። ዲያብሎስን ዓለምን የሚያሸንፈው እምነታችንና ከክርስቶስ ጋር መኖራችን ነው። ማንም ሊጫወትባቸው አይገባም። ይሄ ጠንቋዩ ሁላ እየመጣ እየሮጠ በእውነቱ ሰይጣን ማን ትባላለህ? ሰይፉ ጨንገር የትና ያስካት ትምህርት ቤት ምንድን ነው? እንዲህ ያለ ነገር ነውር አይደለም እንዴ? ማነው የደገመባት? ያክስቷ ልጅ። እንዲህ ነውር አይደለም? አሁን አጋንንት በሚለፈልፉበት ስንት ሰው ተጣልቷል። በሞት እየተፈላለገ ነው ያለ። እገሌ ደግሞ ብኝ ነው ሀብት ያሳካልኛል፣ እገሌ ደግሞ ብኝ ነው ትምህርት ሳይሳካ ይቀር እየተባለ። እግዚአብሔር እኮ የፍቅር አምላክ ነው። አጋንንትን ሲያወጣ ዝም ብሎ ያወጣቸዋል። የእግዚአብሔር ታምር ሌላ ችግር ፈጥሮ አይሄድም። ትክክል አይደለም። አጋንንትን የምንዋጋው ከእግዚአብሔር ጋር በመሆን ነው። የትኛውም ቤተክርስቲያን ውስጥ አጋንንት ይሸነፋል። ሚካኤል ከሆነ ደብራችሁ ሚካኤል ጋር ህብረት፣ እዚያው ሁሉ፣ እዚያው ክርስቶስ አለ። ገብርኤል ከሆነ እዚያው ህብረታችሁ፣ እዚያው ህብረታችሁ ውስጥ አትነጠሩ። ተመስገን ይኸው 5 ዓመቴ ነው። መቁጠሪያ ቆጥራለሁ፣ አብይ ጾም ጾማለሁ። ሰይጣንን እየቀጠቀጥኩት ነው። እሱ ነው እየቀጠቀጠ ያለ ጌታ። እንደዚህ ማለት በራሱ መቀጥቀጥ እኮ ነው። እውነቴን እኮ ነው። ሰይጣንን ተመስገን ነው እየቀጠቀጥኩት ነው አይባልም። ሰይጣንን የሚቀልድብን በምንድን ነው ካላችሁ፣ በፈቃዳችን። አሁንም ቢሆን በዚህ ዘመን የተሳሳቱ ስብከቶች አሉ። ሰይጣን ማንኛውም ሰው ላይ አለ የሚል ስብከት የለም። ሰይጣን ማንኛውም ሰው እየገዛው ነው፣ አይገዛውም። ሰይጣንን ለማሸነፍ እያላችሁ አትጸልዩ። ሰይጣንን እያሰብክ የምትጸልይ ከሆነ አታሸንፈውም። በጉልበት አትሸንፈውም። አንተ ጥይት ብትተኩስ
እሱ ኒውክሊየር ይተኩሳል ይላል። የ7000 ዓመት የውጊያ ልምድ ያለው ጀግና ነው እሱ። አይሆንልህም፣ ሰይጣንን በጉልበት አሸንፉ። በቀን 400 ሰግዳለሁ ሰይጣንን እቀጠቅጠዋለሁ ይላል አንዳንዱ። 4 ሚሊዮን አድርገው አትቀጠቅጠው። በስግደታችን ብዛት በጸሎታችን ብዛት እናሸንፋለን ማለት ትዕቢት ነው። የሚያሸንፈው ማን ነው? እግዚአብሔር ነው የሚያሸንፈው። ያለ እግዚአብሔር ፈቃድ ባለስልጣን አይሾምም ይላል። በደንብ ስሙ። ያለ እግዚአብሔር ፈቃድ ምን አይሾምም? እና እንግዲህ ሁሉም ባለስልጣን እግዚአብሔር እየፈለገ ነው የሾመው። እንደው የዛሬዎችን መገምገም ከፈራችሁ የድሮዎችን ገምግሙ፣ ችግር የለም። እውነቴን እኮ ነው ማለት ነው። ቢያንስ የድሮዎቹ መጥተው ምንም አያረጉንም ማለት ነው። ስለዚህ የድሮዎቹን መገምገም ትችላላችሁ። እና እንደው ሁሉንም እግዚአብሔር እየወደደ የተሾሙ ናቸው። እግዚአብሔር ረድኤቱን ከኛ ላይ ሲያነሳ አራዊት የሆኑ ሰዎች በስልጣን ሊሆን ይችላሉ፣ በጭካኔ ሊሆን ይችላሉ፣ መተው እንዲሰለጥኑ ያደርጋቸዋል ማለት ነው። በሰው ላይ እንዲሆኑ ያደርጋቸዋል። ክፉ ነገርን ማን ነው ያመጣው ካላችሁን፣ እኛ ነን ክፉ ነገርን የምናመጣው። እግዚአብሔር ክፉ ነገርን አመጣለሁ ማለት ክፉ ነገር ሲመጣ ዝም እላለሁ፣ አሰናብተዋለሁ ማለት ነው። ፈርዖን በእስራኤል ላይ እንዲሰለጥን ዝም እለዋለሁ ነው፣ አሰለጥነዋል። ለምንድን ነው እግዚአብሔር ክፉ ነገር እንዲመጣብን የሚፈቅድ? አይወደንም፣ ይወደናል። አይፈልገንም፣ ይፈልገናል። አያዝንልንም፣ ያዝንልናል። እና ግንሳ ምን ሆነ? እንዳይጠብቀን እንዲጠብቀን የሚያደርገውን ነገር ሁሉ ቆርጠነዋል። ከሱ ጋር መዋል አንፈልግም። እሱን በጸሎት ማነጋገር አንፈልግም። ሕጉን መፈጸም አንፈልግም። በቤቱ መኖር አንፈልግም። መታረቅ አንፈልግም። መስማማት አንፈልግም። በምን መልኩ ይጠብቀን? አብሮን ቢኖር ክፉ አይደርስብንም። አብሮን እንዳይኖር ደግሞ ቤታችን ቆልፈናል። በየት ይግባ ክርስቶስ እኛ ጋር ለመግባት? ስለዚህ እንዳይጠብቀን ስናደርግ ክፉ ነገሮች ወደኛ ይመጣሉ። ያለ ፈቃደ እግዚአብሔር ባለስልጣናት አይሾሙም ማለት ክፉ ሰዎች ሲሾሙ ምን ይላቸዋል ነው? ዝም ይላቸዋል ነው፣ ይተዋቸዋል ነው እንጂ ሰዎቹን ናማ እናት የተሾምና ሰውን ጨርስልኝ አይላቸውም። እግዚአብሔር እንደዚያ ብሎ ይሾማል ማለት አይደለም። እንደዚያ ሳይሆን የሚያደርገው እግዚአብሔር ክፉዎች ሲሾሙ ዝም ይላል። ለምንድን ነው ዝም የሚለው? እግዚአብሔር ነው ክፉ ነገር ሲመጣ። ስለዚህ ክፋትን እፈጥራለሁ ማለቱ ክፉ ሲመጣ ዝም እላለሁ ነው። ወይም ምን ማለት መሰላችሁ? የእግዚአብሔር እጅ አጥር ነው፣ ጠባቂ ነው፣ ረድኤት ነው። የእግዚአብሔር እጅ በእግዚአብሔር ለመጠበቅ ያልተገባን ሆነን ስንገኝ እግዚአብሔር አጥሩን ያነሳዋል። ያልተገባን ሆነን ስንገኝ አትጠብቀኝ ስንል ማለት ነው። አሁን በኮቪድ ጊዜ ሰው እግዚኦ ማረነ ክርስቶስ እንዴ! ያን ጊዜ እኮ ታምር እኮ ታምር ነው። እኔ እንደውም ይገርማቸዋል። አጠቃላይ እኔ የዛን ጊዜ አንድ ጊዜ በኮቪዱ ጊዜ አንድ ወረዳ ገጠር ወረዳ ላይ ሄጄ ነበርና መነኮሳት ጓደኞች አሉኝ አባቶች፣ የወረዳው ካቢኔ በሙሉ ንስሐ ገባ ከነሱ። እንደው ሁሉ ጊዜ ኮቪድ በሆነ አልኩኝ እኔ እንደው ካቢኔ ሁሉ ንስሐ እንዲገባ እንደው ኮቪድ ትንሽ ቆየት ባለ ያስብላል በእውነቱ ማለት ነው። የዛሬው ቪዲዮአችን ይሄን መስት የሆኑ ትምህርቶችን እንዳገኛችሁ ተስፋ እናደርጋለን። ከዚህም በኋላ ይሄን ሰዓት እየጠበቀን የምንለቅላችሁ ይሆናል። ያው እናንተም ደግሞ ላይክ ማድረጋችሁን እንዳትረሱ፣ ኮሜንት አስተያየታችሁን የኮሜንት ሴክሽኑ ላይ እንድታስቀምጡልን በአክብሮት እንጠይቃለን። ያው ከቪዲዮቹ አሪፍና ጥሩ የሆኑ ትምህርቶችን እንደተማራችሁ ተስፋ እናደርጋለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብሩ። ይቆየን።